ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው የእውቀት ብርሃናችን አስመራው ከተማ እውቀቱ ጓዳ እውቀት ይሸመታል ሲደርሱ ሜዳ አስመራ ሲከፈት አይናችን ሉላዩ በእውቀት ተክነው ምሩቃኖች ታዩ ምሩቃኖች ታዩ። ባለፉት 7 ዓመታት ኢትዮጵያ እየተገበረች ያለው የአረንጓዴ አሻራ መርሃ ግብር ደኖች እንዳይጨፈጨፉ እንዲሁም ደግሞ የአካባቢ አየር ሚዛንን በመጠበቅ ረገድ ከዛም በተጨማሪ የተራቆቱ መሬቶችን እንደገና በማለምለምና የተፈጥሮ ሚዛንን በመጠበቅ የምግብ ዋስትናን የማረጋገጥ አይነተኛ ሚና እንዳለው ነው የሚታሰበው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህ ሳምንታዊ የጥበብ አይኖች ፕሮግራማችን ነው። ወልዲያ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡት የዛሬው ፕሮግራም ትኩረት የሚያደርገው የአረንጓዴ አሻራ ወይም ደግሞ ግሪን ሌጋሲ ስኬታማ እንዲሆን ምሁራን በምን መልክ ሊደግፉት ይገባል የሚለው ላይ ትኩረት ያደርጋል። ፕሮግራሙን ያዘጋጀሁት ካሳሁን ኃይለ ሚካኤል ነኝ። ከኛ ጋር ቆዩ። ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን የአረንጓዴ አሻራ መርሃ ግብር ዘመቻ የሀገሪቱን የአረንጓዴ እጽዋት ሽፋን ከማሳደግ በተጨማሪ የአየር ንብረት ለውጥን በመከላከል በሰዎች አኗኗር ዘንድ ከፍተኛ ለውጥ እንዲኖር አድርጓል። እንደ ግብርና ሚኒስቴር መረጃ ከሆነ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ኮንቬንሽን መስፈርት መሰረት በ2011 ዓ.ም 17.2 በመቶ የነበረው የኢትዮጵያ የደን ሽፋን ባለፉት ተከታታይ ዓመታት በተሰራ የአረንጓዴ አሻራ ስራ በአሁኑ ጊዜ 23.6 በመቶ ደርሷል። በ2022 ይህንን የደን ሽፋን 30 በመቶ ለማድረስ እየተሰራ ነው። ይህን የአረንጓዴ አሻራ ተግባራት ስኬታማ ለማድረግ ምሁራን በምርምር ሊደግፉ የሚችሉበት ሁኔታ ላይ ትኩረት ያደረገ የምርምርና ፖሊሲ አድቮኬሲ ሀገር አቀፍ ኮንፈረንስ በወልዲያ ዩኒቨርሲቲ አዘጋጅነት ተካሂዷል። የዩኒቨርሲቲው ፕሬዝዳንት ዶክተር አበበ ግርማ ኢትዮጵያ ለአረንጓዴ አሻራ ስኬት ባለፉት 7 ዓመታት በትጋት መስራቷን ነው ያስረዱት። ግሪን ሌጋሲ እንደምታውቁት እንደ ሀገር በዓለም ደረጃ የታወቅንበት ነው ብዬ ነው የማስበው። የግሪን ሌጋሲ የሚለው የአረንጓዴ አሻራ አሁን ጉግል ላይ ብትገቡ ግሪን ሌጋሲን ከየትኛውም ቦታ አታገኙት። የኢትዮጵያ አሻራ ሆኖ ነው እየታየ ያለው። ግሪን ሌጋሲ ከባዮቴክኖሎጂ ጋር በጣም ትልቅ ትስስር ያለው ነገር ነው ያለው። እንደ ባክግራውንድ ቢሆንልን የዋና ዓላማው የግሪን ሌጋሲ በዋናነት አካባቢን አረንጓዴ ማድረግ እና የአየር ንብረቱን በትክክል መቆጣጠርና ለሰው ምቹ እንዲሆን ማድረግ ነው። ሌላ ነገር የለውም። ይሄኛው የተጀመረው እጅግ በጣም በርካታ ጊዜ ያሳለፈ ቢሆንም በሌጋሲ ደረጃ ግን በተለይ በአንድ ጀንበር በርካታ ችግኞችን በመትከል ሀገራችን እስካሁን ድረስ እንትን እያለች ያለችው ከ4% ወደ 17 ነበረን። ከ17% አሁን 23% የደን ከቨሬጅ አለን ብለን ነው የምናስበው። ያ ደግሞ የአካባቢውን የወተር ባላንሱን ራሱ ከፍ የሚያደርግበት ሁኔታ ይፈጠራል ማለት። የደን ሽፋናችንን ስናሰፋ የግሪን ሌጋሲ ስናውጅ ኢኒሼቲቭ በሚመጣበት ጊዜ የበረሃማነት እንትን ይቀንሳል፣ የሶይል ፈርቲሊቲ ይጨምራል፣ የመሸርሸር አደጋ ይቆማል። እነዚህ ነገሮች ፈጠሩ ማለት ነው። ስለዚህ የዝናብ እንትናችን ኢኮሲስተሙ ሲቀየር ዝናብ የምናገኝባቸው ነገሮች ይኖራሉ። የደረቁ ሐይቆች ራሱ እነዚህ አይነት ነገር ኢኮሲስተሙ ባላንስ በሚሆንበት ጊዜ በነበሩበት ሳይሆን በተሻለ ሁኔታ ሪክሌም ይሆናሉ ማለት ነው። እና ይህንን ለማድረግ የኢትዮጵያ መንግስት እንደ መንግስት፣ ህዝብ እንደ ህዝብ ደግሞ ሞቢላይዝ ሲደረግ ያ ሞቢላይዜሽን በሌላ አባባል የአረንጓዴ አሻራ ዋና መርህ ሆኖ የሚሄድበት ሁኔታ ነው ያለው። የአረንጓዴ አሻራን መርሃ ግብር ስኬታማ ለማድረግ ምሁራን የማይተካ ሚና እንዳላቸው ዶክተር አበበ ያስረዳሉ። የግሪን ሌጋሲ እንደ በሀገር ደረጃ ብቻ ሳይሆን በዓለም ደረጃ በጥሩ ሁኔታ እንዲሄድ የሚያደርገው የመጀመሪያው የፖለቲካ ኮሚትመንት። ፖለቲካዊ ኮሚትመንት እስከሌለ ድረስ እነዚህ ነገሮች በትክክል ሊሰሩ አይችሉም። በተለይ የታዳጊ ሀገሮች ራሱን የቻለ አንድ ኢኒሼቲቭ ቀርጸው የራሳቸውን ህልውና በራሳቸው ማስቀጠል አለባቸው የሚለውን
ትልቅ ኢኒሺዬቲቭ የሚወስደው የፖለቲካል ኮሚትመንት ነው የሚሆነው። ስለዚህ ለዛ ፖለቲካል ኮሚትመንት በተለይ የኢትዮጵያ መንግስት የሄዳቸው ርቀቶች ከሌሎቹ በተለይ በዴቨሎፒንግ ኔሽን ላይ በዚህ ተቀዳሚ ሆነን ያንን አይነት ስራ እየሰራን ስለሆነ እንደ ምሁር እንደ ከፍተኛ ትምህርት ተቋማትም የአረንጓዴ አሻራን ሰፖርት የማድረግ ሁኔታዎች የግድ ያስፈልጋሉ። በዋናነት ግን ፖለቲካል ኮሚትመንቱ በአገር ደረጃ አለ ነው። ይህንን የግሪን ሌጋሲ አሁን እንደውም ወደ ወንዝ ዳር ልማት ተቀይሯል ማለት ደረጃው ራሱ ከፍ ያለበት ሁኔታ ነው ያለው። ወንዞች ባሉባቸው በአጠቃላይ ውሃዎች ባሉባቸው አካባቢ የደን ተከላዎችንና አጠቃላይ የጽዳት ስራዎች ይሰሩና አረንጓዴ ግሪነሪ የሆነ ነገሮች እንዲኖሩ የተደረገባቸውና ኢኮሲስተሙን የመቀየር አይነት ነገሮች ይኖራሉ ማለት ነው። ወደ ትውልድ ተሻግሮ ከኛ ቀጥሎ የሚመጣው ትውልድ ንጹህ በሆነ አየሩ ባልተበከለ አካባቢ አገር አስረክበነው እንድንሄድ የሚያደርገን ነገር ይሆናል የሚል መስላለኝ። የመንግስት ኮሚትመንት ከገንዘብ ጭምር ኢንቨስት በማድረግ ይሆናል ማለት ያንን ማህበረሰቡም የራሱን ተቋማትም የራሳቸውን ኢኮኖሚ አይተው በአቅማቸው መድበው የአረንጓዴ አሻራ ስራን ለመስራት ከጣርን ለትውልድ የምትሸጋገር አገርን መስራት እንችላለን። ማንኛውም ነገር በምርምር ሳይንቲፊክ በሆነ ነገር ወጭ ቆጣቢ በሆነ ሁኔታ ለማሰራት የግድ ምርምር ያስፈልጋል። ሳይንቲፊክ የምላችሁ ለምሳሌ የአንድ እጽዋት ሀገር በቀል እጽዋት ስንል በቆላ አካባቢ የሚለማለ በቆላ አካባቢ ተስማሚ አየር ንብረትን የሚፈልጋለ በደጋ አካባቢ በወይና ደጋ አካባቢ የሚያስፈልጋቸው የአየር ንብረት አለ። ያንን መሰረት ተደርጎ ምርምር ካልተካሄደ ምርምር ካልተደገፈ እነዛ እጽዋቶች የመጽደቅ ሁኔታ ወይም ውጤታማ የመሆን ሁኔታ ወደኛ ወደምንፈልገው ግሪን ሌጋሲ ስራ ማደግ አይችሉም። ስለዚህ እነዚህን ነገሮች በአንድ ላይ አጣምሮ ለመሄድ የግድ የምርምር ውጤቶች በጣም ወሳኝ መሆናቸውን በዚህ አጋጣሚ ተመራማሪዎች በአቅምም በእውቀትም የምርምር ስራዎችን በምትሰሩበት ጊዜ በተለይ በዚህ በግሪን ሌጋሲ ላይ የምትሰሯቸው ስራ የትውልድ ስራዎች ናቸው ብሎ አስቦ መስራት በጣም ወሳኝ ይሆናል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የኢትዮጵያን ብሎም የወልዲያን የቀደመ ገጽታና አየር ንብረት ለመመለስ በትብብር መስራት ያስፈልጋል ነው ያሉት። የወልዲያ ከተማ በ1777 አካባቢ የተቋቋመች ከተማ ናት። በራሳሊ ጊዜ እና ያኔ ገነቴ ይባላል ስሟ። የገነቴነት የስሟ መነሻ ሲወሰድ ከሄቨን ከሚለው ጋራ ከሰማያዊ ባህሪ ጋራ ያስተሳስሩት ነበረ እና ወንዞቿ በጣም ንጹህ ሆነ ኮለል ብለው የሚወርዱ ተራሮቿ ሸንተረሮቹ ሲወሰድ ደግሞ በግሪን በጣም የተሻለ ብቻ ሳይሆን እንስሳቶችን አቅፎ ያዘና በዛን ጊዜ ሲኖሩ ለነበረው የህብረተሰብ ክፍል በእጅጉ የተመቸ ነበረ። ስለሆነም አሁን የግሪን ሌጋሲ ጉዳይ ሲነሳ ለከተማ አስተዳደራችን የህልውና ጉዳይ 99% የሚሆነው ወይና ደጋ የነበረች ከተማ አሁን የምትኖሩ ሰዎችና ላፊ አግዳሚም ካለ የምታዩት ነው ከጊዜ ወደ ጊዜ ወዴት እየሄድን እንዳለ። ስለዚህ ይህን ሁኔታ መቀየር ያስፈልጋል እና የህልውና ጉዳይ የሚሆነው የግሪን ሌጋሲ ጉዳይ በአረንጓዴ ቤት ውስጥ የመኖር ህልም አልመን እየተንቀሳቀስን ከመሆኑ ጋር ተያይዞ ነው እና በተደጋጋሚ ይህን ጉዳይ ለማሳካት በየዓመቱ የተለያዩ ችግኞች ይተከላሉ። በአይነታቸውም በጣም ያደጉ ናቸው። በብዛትም በተመሳሳይ ሁላችንም የምናውቀው ነው። በዚህ መንገድ ብቻ ግን የምንፈልገውን በአረንጓዴ ቤት ውስጥ የመኖር ህልም ግን ማሳካት አይቻልም። በየጊዜው መከናወን ያለባቸውን ነገር ማከናወን፣ በየጊዜው እንደዚህ ጥናትና ምርምር ማምጣት፣ ሀሳብ መስጠት፣ እኛ ደግሞ በኮሚትመንት ቅድም ሲባል እንደነበረው በተለየ መንገድ ህዝባችን ጋር ሆነን የተለያዩ ትኩረት በመስጠት ስራውን መስራት ያስፈልጋል። ይሄ ካደረግን የምንፈልጋትን ለኑሮ የተመቸችው ለእንስሳት የተመቸችውንና በኑሮ ውድነት ጋር የተያዘው ችግር የምትፈታ ምናያቸው ዛፎች በተቻለ መጠን ብርቱካን የያዙ ዘይትን የያዙ ማንጎ የያዙ ፓፓያ የያዙ እንዲሆኑ ለማድረግና ሁሉን ችግራችንን ሊቀርፍ በሚችል መንገድ አስተሳስረን ስራ መስራት ያስፈልጋል።
ለዚህ ሁኔታ ደግሞ እዚህ ያለው ኃይል እጅግ በጣም ወሳኝ ስለሆነ ከዚህ በኋላ የቸገረን ነገር ላይ እንግባባለን ብዬ አስባለሁ። የቸገረን ነገር በምናውቀው ልክም ጭምር አለመስራት፣ በምንችለው ልክ ወደ ተግባር አለመግባት ነው። ስለዚህ ወደ ተግባር ሊያስገባ የሚችል እቅድም አቅደን የምንወጣበት ውይይት ቢሆንና ከኛ የሚጠበቀው ነገር በልክ ተነግሮን እኛም ማድረግ የሚገባን እንድናደርግ አብረን ሆነን የምንፈልጋትን አገር ለመስራት የሚያስችል ውይይት እንዲሆን እመኛለሁ። በወሎ ዩኒቨርሲቲ የምርምር ዳይሬክተርና የፕሮግራሙ ቁልፍ ንግግር አቅራቢ የነበሩት ዶክተር ሰኢድ ሙሄ ምሁራን አረንጓዴ አሻራን በጥናት ሊደግፉበት የሚገቡ እንደ ኢኮሎጂ፣ ኢኮኖሚ፣ ስራ ዕድል ፈጠራና መሰል ተዛማጅ ጉዳዮች ጋር አስተሳስረው ሊሆን እንደሚገባ አመላክተዋል። 90% ህዝባችን ወይም እኛ ከባዮማስ ፊውል ነው ወይም ከውድ ፊውል ነው ዲፔንደንሳችን ወይም ኢነርጂ የምናገኘው ከዛ ነው እና አጠቃላይ ከደን እና ደን ውጤቶች ጋር ከተማ ውስጥ ያለውን ጥቃቅን የቢሮ እና የእንትን እቃዎች የሚሰሩትን ማገዶ የሚሸጡትን ይሄን ሁሉ አካውንት ብታረጉት ማር ቆርጦ የሚሸጠው ዕጣን የሚሸጠው ይሄን ሁሉ አካውንት ስታረጉት ኦልሞስት 57 ሚሊዮን ህዝብ ከደንና ከደን ውጤቶች ጋር የተሰናሰነ ህይወት አለ። ይሄንንም ሪኮግናይዝ እንዲደረግ መስራት ይኖርብናል ማለት ነው። ሪሰርች ኤንድ ፖሊሲ አድቮኬሲያችን። ሌላኛው ውድ ፊውሉ ለብቻ ብናየው በኮንትሪቢዩሽን ደረጃ እሱም ከሰል የሚያከስለውን ማገዶ እንትን የሚለውን ኢቭን የሰጋቶራ ፕሪክስ ምናምን ሌላውን የሚሰራው። ስለዚህ እናንተ አሁን ይሄንን በሪሰርች ብታጠናክሩት አሁን ባለው ሁኔታ ወደ 1.8 ሚሊዮን ዩኤስዲ ነው ወይንም about 4% of the GDP contribution ይኖረዋል። ስለዚህ ይሄንን ሪሰርች ያስፈልገናል ማለት ነው። ሌላኛው የምናየው የ13 ጸጋ በመንላት ሀገራችን ያ ማለት 13 ወር ዛፍ ሊያድግበት የሚችላት ሀገራችን የእንጨት ውጤቶችን ወይም ፕሮሰስ ሊሆኑ የእንጨት ውጤቶችን ከወረቀት ጀምራ ኢምፖርት ታደርጋለች። 4.4 ሚሊዮን ሜትር ኪዩብ ኢንዱስትሪያል ራውንድ ውድ እንፈልጋለን ማለት ነው። ያው በሩም ማየት ትችላላችሁ፣ ይሄንም ማየት ትችላላችሁ። መቀመጫውን አብዛኛውን አስቡት፣ በቤታችን በብዙ ነገራችን ያለውን ይሄንን አስቡት። ይሄንን ፓራዶክስ ትይዛላችሁ። 13 ወር ትሪ ማሳደግ የሚችል ሀገር ኢምፖርት የሚያደርገው ሌላኛው ሸሙ ከሳውዲ አረቢያ እና ከዩናይትድ አረብ ኤሚሬት እና ከኢጂፕት ነው። እነዚህ ሀገሮች እሴት ጨምረው የሚሸጡልን ኤምዲኤፍ ፓርቲክል ቦርድ ቪነር የምናገኘው ማለት ነው። ሌላኛው ሴክተሩን ስናየው አንታፕድ የሆነ ፖቴንሻል ነው ያለው። የኢትዮጵያ ደን ልማት ቢሮ ያዘጋጀው ዶክመንት ይህንን ቅድም ያልኳችሁን ቁጭት 310,000 ሄክታር ኮመርሻል ፕላንቴሽን ኒው ለማፍላት ወይም ለማለት እቅዱ ውስጥ አካቷል። ያ ምን ያመርትልኛል ብሎ ነው በገንዘብ የተመነው ወደ 518 ሚሊዮን ጂዲፒ ኮንትሪቢዩሽን ይኖረዋል ነው። 51,000 ፐርማነንት ፉል ታይም ጆብ ይፈጥርበታል ብሎ ነው ያለው። ስለዚህ እዚህ ጋር የወልዲያን ሰሜን ወሎን ኮንትሪቢዩሽን የደቡብ ወሎን ኮንትሪቢዩሽን እኛ እጅ ላይ ይወርቃል ማለት ነው። ሌላኛው ነንቲምበር ፎረስት ፕሮዳክት ነው ወይንም ጣውላ ያልሆኑ የደን ውጤቶችን በምናይበት ሰዓት ከሙጫና ዕጣን ከርቤ ጋር ተያይዞ ከ8,000 እስከ 10,000 ቶን በአመት ታመርታለች። ከዚህም ከ6.5 እስከ 1.3 ሚሊዮን ገቢ ታገኛለች፣ ኤክስፖርት ታደርጋለች። እንዲያውም ኢትዮጵያ የአፍሪካን 28% የዕጣንና ከርቤ ሽያጭ ትሸፍናለች። ሌላኛው ማር ነው፣ የጫካ ማር ከ43,000 እስከ 53,000 ቶን ፐር ሄክታር ፐር ይር እና ይሄንንም ሸጣ በብር ነው የ2.2 ቢሊዮን ብር ወይም ኤክስፖርት አድርጋ ከ3 ሚሊዮን ዶላር ያነሰ ታገኝበታለች። ሌላኛው የጫካ ኮፊ ወይም ቡና ይሄ 45%ቱን የናሽናል አውትፑት የያዘ በተለይ አሁን የአውሮፓ ህብረት ባወጣው ገበያ ታፕ የምናደርገው ሪሶርስ ይሆናል ማለት ነው ይሄንኛው።
ኢትዮጵያን ስታስቡ 40% ነበራት ይላል። መቼ ስትሉ አይ ከ1900 ወደዚህ ነበራት 40% 30% የሚባል አለ እና 1960 አካባቢ ላይ ነው 4% የጨራት አለቀ ተብሎ ያ ነው የመጣው። ግን ቱ ቢ ኦነስት ያ ብቻም አይደለም የተሰራው ስራ 1985 በፈረንጅ ነው አጠቃላዩ ኦፊሻል ሪፖርት ነው ለደርግ ቢሮ የቀረበው ዲፎረስቴሽንን ከፌሜን ጋር አያይዞ ነው ሪፖርት የተደረገው። 44% ያነበራት በኋላ 1956 ደረሰ። 1965 4% ሆኖ ይሄንን ነው። ሪያሊቲው ስናየው ግን እና ሂስቶሪካል ዶክመንቶችን ከሂስቶሪያኖቹ ስትወስዱ 19 ኢቭን ሚድቢያል ታይም ላይ የተጓዙትን ስናይ የደን መመናመኑ ወይም ዲፎረስቴሽኑ ረጅም እድሜ የያዘ ነው። 1900 ማለት ነው። ካጣለው ቆይተናል ልላችሁ ፈልጌ ነው። ስለዚህ ምንድነው ብለን ከጀርባ ያለውን ገፊ ምክንያት ስናይ የመጀመሪያው እርሻ ነው። እርሻን እናስፋፋ ነበረ። ሌላኛው ውድ ኤክስትራክሽን ነው። ቤትም እንሰራለን፣ ለማገዶም ዳቦም ለማግኘት እንጨትም ሸጠን ከሰልም ማክሰን ለማግኘት በዛው ነውና ያ ነው። ግን አንተክልም። ሌላኛው ኢንፍራስትራክቸር ነው። የአንዳንድ ቦታዎች ላይ ግድብ እንሰራለን፣ መንገድ እንሰራለን። በዚህ የምናወድመው ሪሶርስ አለ ማለት ነው። ከጀርባ ሆነው የሚገፉት ይሄንኑ ምንጠራውን የሚያስተባብሩት ኢኮኖሚክ ፋክተሮች ዴሞግራፊክ ፕሬዠር አለ። በየጊዜው የህዝብ ቁጥሩ ይጨምራል። ያንን ለመበገብ ዳቦ ያስፈልጋል። ዳቦ ለማግኘት አሁንም የሆነ ወይ እርሻ እናሰፋለን ወይ እንጨት እንመነጥራለን። አንዱ ይሄ ነው። ሌላ ኢንስቲቱሽናል ዊክነስ ነው። ቅድም እንዳልኩ እርሻውን ነው ትኩረት ያደረግነው እንጂ የደን ሴክተሩ ትኩረት ስለሌለው ወይም እርሻ ውስጥ አብሮ ተለጣፊ ሆኖ ስላለ ፑር ገቨርናንስ አለ እና ፑር ሴክተራል ኮኦፕሬሽን አለ። አሁንም በሰለጠነው በዚህ ዘመን እንኳን ይሄ መኖሩ አንዱ ችግር ሆኗል። የግሪን ሌጋሲው ስናይ ምን ይዟል? ዲፎረስቴሽንን፣ ላንድ ዲግራዴሽን እና ክላይሜት ቼንጅ እና ፉድ ኢንሴኪዩሪቲን አድሬስ ለማድረግ በፖሊሲ ደረጃ በዲሲዥን ሜከሮቹ ኢንቮልቭመንት ኮንሲስታንት የሆነ ሰፖርት፣ ኮንሲስታንት የሆነ ፕሮሞሽን የመጣ ነው። ይሄ ትልቅ እድል ነው። የሰማ ምጣድ ላይ መጋገር ነው ለሪሰርቸሮች እና ለፕራክቲሽነሮች የሚሆነው። እዛ ውስጥ ምንድነው ክሪቲካል ጋፖቹ? ማስ ሞቢላይዜሽን ነው ያለው። ሪሰርቹ ስላልቀደመ የትኛው ዛፍ ለምን ተግባር የት ቦታ ላይ በምን ያክል ሁኔታ ለጣውላ ነው፣ ለንብ ምግብ ነው፣ ለከብቶች ምግብ ነው፣ ለመድኃኒት ነው፣ ይሄ መለየት አለ። ለአግሮ ፎረስትሪ ነው፣ ለሶያ ማነው ወተርሼድ ማኔጅመንት ወይም ጥበቃ ነው። ይሄንን ሪሰርቹ መለየት አለበት። እያንዳንዱ የሚተከል ችግኝ በእውቀት መመራት አለበት። እያንዳንዱ የተከላ ቦታ በእውቀት መመረጥና በእውቀት መመራት አለበት። ንጉሶቹ ሁሉ ጀምረውታል። ይሄንን ተከላውን ግን ውጤታማ የሆነ ነገር አልመጣም። ሪቨርስ የምናደርግ ከሆነ ግን ይሄ የዛሬው ስብስባችን ወሳኝነት አለው ልላችሁ እፈልጋለሁ። የመቅደላ አምባ ዩኒቨርሲቲ የምርምር የቴክኖሎጂ ሽግግርና ማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ስለሺ አቢ ዩኒቨርሲቲዎች በጥምረት ሊሰሩ እንደሚገባ ነው ያሳሰቡት። መቅደላ አምባ ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ወልዲያ ሪሰርች ኮላብሬት አድርጎ ለመስራት አግሪመንት ወስደናል። ኤምኦዩ ተፈራርመናል። አንዱ የኬፒአይ አቅጣጫም ስለሆነ የትምህርት ሚኒስቴር አቅጣጫ ስለሆነ ዩኒቨርሲቲዎች በአንዱ ነው ሪሶርስም እውቀትም አጋጭተው መስራት አለባቸው የሚል። ስለዚህ አሁን አንዱን በዚህ ላይ ብናረገውስ የሪሶርስም የእውቀትም እንትን አጋጭተን ግሪን ሌጋሲ ጋራ ብናረገው ያው ከሁላችንም የሰማነው ምንድን ይሄ ሪሰርች ያስፈልገዋል። ባይዘ ባህር ዛፍ ይጠቅማል ከሚሉትም ይጎዳል ከሚሉትም አይደለሁም የሚል ዘሴ ሚኒስትሩ እንትናም ነበረ። አፋር ክልል ፕሮሶፒስ ጁልፊሎራ የሚባል ወራሪ አረም የተባለ የወያኔ ዛፍ የሚባለው ወያኔ ሀራ ወይም ደርግ ሀራ ይሉታል። ፋርማ አፍሪካ ለብዙ ጊዜ የሰራበት ይጥፋ እየተባለ ደርግ ነው በ1972 አካባቢ ነው ይሄ በረሃምነትን መከላከል ብሎ ያስገባው። አሁን ምንድነው መጨረሻ ላይ ኮንክሉድ የተደረገው ኦልሞስት ወደ ቋውጫ የደረሰ አይመስለኝም። የማይጠቅም መሬቶች ላይ ቢራባ ለክሰል ይሆናል፣ ብዙ ጥቅም አለው። የሚጠቅም ላይ ከመጣ ያው ድሮ እየተጓረፈ ነበር የሚሰራው። ያው ይሄ ብዙ እንትኑ አለው ጠቀሜታ አለው እና ባህር ዛፍም ቢሆን ይሄ ላንድ ካፓቢሊቲ የሚባለው አሁን በሪሰርች የሚመለስ ነው። ላንድ ካፓቢሊቲ
ቢሰራ ጥሩ ነው። ይሄ ሴትልመንት ነው፣ ይሄ ካልቲቬትድ ኤሪያ ነው፣ ይሄ እንደዚህ ተብሎ መሰራት አለበት። አሁን ምንም የማይጠቅም ላይ ከሆነ አሁን የባህር ዛፍን ጥቅም እያየ ነው። መቼም እንግዲህ አብረን ነው መስራት ያለብን። የፖለቲካ ሰዎችም አብረን መስራት አብኛ ጋር ሊሰሩ ይገባል። ታች እስከ ቀበሌ ድረስ ተወርዱ ይሄን አወደነስ አሁን እዚሁ እንትን ማለት የለበትም። እኛን ኢኒሼቲቭ መውሰድ ያለብን ግን የወረዳ አስተዳደር፣ የዞን አስተዳደር ምንድነው የግብርናዎችን በተመለከተ እነሱን ይዘን አብረን ህዝቡ ማንቃት መቻል አለብን። አሁን ይሄ ብቻ አይደለም። አንዳንድ ጊዜ አሁን ዳታዎቹን ምናልባት የዳታ እዛ ተነስቷል እስከ 23% የሚል ሆነ ሳለ 4% 3 ነጥብ ምናምን ደርሶ አሁን 23 ሆኗል። ባይዞ ዴፊኒሽኑ ተለያይቷል። ድሮ ፎረስትን ዲፋይን የምናደርግበትና አሁን ዲፋይን የምናደርግበት አንድ አይደለም። መጀመሪያ ሶሉሽን ለማምጣት መሬት ላይ ያለውን ሀቅ ማወቅ አለብን። ዝም ብሎ ለሪፖርት የሚጻፈውንና ከቀበሌ ከወረዳ አስተዳደር ከግብርና ምናምን እየሄደ ሪፖርት የሚመጣውን ከሆነ እኛ እሱን የምናደርገው እንትን መቀበል የለብን። መሬት ላይ ያለችውን ሀቅ ሳይንቲፊክ ፕሮሲጀሯን ተከትለን ቼክ አድርገን ስንነሳ ነው ወደ ሶሉሽን የምንመጣው። በሪሰርች መሆን አለበት። በትምህርት ሚኒስቴር የማህበረሰብ ጉድኝትና ሀገር አቀፍ እውቀት ዴስክ ባለሙያ ሀሊማ ሙሳ ሚኒስቴር መስሪያ ቤቱ በካሪክለም አካቶ የትውልዱን የአረንጓዴ አሻራ ግንዛቤ ለማስፋት እየሰራ ነው ብለዋል። የሚሰራው የአረንጓዴ አሻራ ስራ በምርምር የተደገፈና ከትምህርት ጋር በደንብ ኮላቦሬት ያደረገ መሆን አለበት። ምክንያቱም እያንዳንዱ ነገር የምንሰራው የአረንጓዴ አሻራ ከምርምር ጋር የተደገፈና በአዳዲስ አሰራሮችና ቴክኖሎጂዎች እንትን ያለ ሲሆን ቀጣይነቱ የተረጋገጠ ይሆናልኝ፣ ማህበረሰቡን ተጠቃሚ ያደርጋልኝ፣ የስራ ዕድል ፈጠራ ቅድም ስንላቸው የነበሩትን ነገሮች ያደርጋል። ከዚህ አንጻር ወሳኝነት አለው። ከዛ ውጭ ደግሞ ከትምህርት ጋር የተሳሰረ ሲሆን ልጆቹ በዛ ፍሬም ውስጥ እያደጉ ይመጣሉ። አረንጓዴ አሻራ ምንድን ነው? ከህይወታችን ጋር ያለውን ሊንኬጅ አለ ያለ አረንጓዴ አሻራ ወይም የምጣል እንትን አለና ከዛ አንጻርም ስለሆነ ወደዛ ጥሩ ኮሜንት ነው እንዲካተትም ሀሳብ ተሰጥቷል። አሁንም ደግሞ የሚያጠናክር ስለሆነ ወስደዋለሁ። ሌሎች የኮንፈረንሱ ተሳታፊዎችም የአረንጓዴ አሻራ መርሃ ግብር አፈጻጸምን ሊደግፉ የሚችሉ ተቋማዊ ምልከታዎችን አካፍለዋል። መጀመሪያ ድራይቨሮች ምንድናቸው? ፕሬዠርስ አሁንስ ያለው ስቴት ምንድነው? ኢምፓክቱስ፣ ሪስፖንሱስ የሚለውን በደንብ ቃኝተውን ያቀረቡን በደንብ ተከታትላችኋቸው ከሆነ ማለት ነው። ይሄ በደንብ ቀርቦልናል። አሁን ከዚህ ተነስተን እዚህ ያለን ታዳሚዎች ምንድነው ይዘን የምንሄደውን በሚለው ትንሽ እንደው ለማንሳት ፈልጌ ነው። ግሪን ሌጋሲ ባል ትልቁ ቻሌንጅ ሆኖ ያለው ይሄ ልቅግጦች ነው። ይተከላል ከዛም ተመልሰን እንሄዳለን። ፍየልና በግ ነው ነቅሎ የሚጨርሰው መልሶ ማለት ነው። በእኔም ብዙ ጥናቶች ስላየሁበት ማለት ነው። እንደዚህም ኤሪያል ክልሎች እንደ ሰሜን ወሎ በዚህ አካባቢ እንደምናያቸው በደንብ ካልተያዙ እንደዚህ አይነት ፕራክቲሶች በተለይ አሁን የምናገረው እዚህ የፖሊሲ አስተግባሪዎች ስላሉ ማለት ነው ዘውት የሚሄዱ በእያንዳንዱ ቀበሌ ላይ ባለሙያዎች እንዳሉ ይታወቃል። 4 ባለሙያዎች አሉ። የተፈጥሮ ሀብት፣ የእንስሳት ባለሙያ፣ የክሮፕ፣ የጤና፣ የጸጥታ አካል ፖሊስ የምንለው ማለት ነው። እነሱ አሉ። በእነሱ ላይ የነሱን ላይቭሊሁድ ወይም የነሱን ኑሮ ሁኔታ አመቻችቶ እዛው ስቴብል ሆነው በደንብ የኔ ነው ብለው አርሶ አደሩን ቀይረው ካልመጡ እንደ ቅድም ታቀርበው እንደነበረው ዶክተር ሰይድ ከ1970ዎች ጀምሮ ነው ይሄ ግሪን ሌጋሲ። አሁን አዲስ አይደለም አክቹአሊ የመጣው ግን ስቲል ሲግኒፊካንት ለውጥ አላመጣም። በተለይ በሃይላንድ ሪጅን በተለይ በጎጃም ብታው በሰሜኑ በወሎ በጎንደርም እስካሁን ላንድ ዲግራዴሽን ሃይ ነው። ሶይል ኢሮዥን እንዳየው ሬቱ ከፍተኛው ከ40 ፐር ሄክታር ነው ፐር ይር እየሄደ ያለ አሁን ሉም ሶይሉ ማለት ነው። ያን ማስቀረት ያልቻልነው ከአርሶ አደሩና ከነዚህ ባለሙያዎች ጋር ሆነን ባለመስራታችን ነው። በተለይም በኮሚኒቲ ሰርቪስ ወይም ማህበረሰብ ኢንጌጅመንት ላይ በስልጠና አርሶ አደርን ካልቀየርን በደንብ ከነሱ ጋር አብረን ገብተን አብረናቸው ኑረን ካልሰራን ሁሌም ዝም ብለን እንደዚህ አይነት ነገር እየሰራን ማምጣት ስለማንችል ማለት ነው። በተለይ ባህር ዛፍ እንደኔ እንደ ልማት ባለሙያ ሁለቱም ነኝ። እሱም እንዳለው ግን ኦፕሽኑ ምን ይሆን? ባህር ዛፍ ባይቀጥል በተለይ ኢትዝ ውሃን እየበላ ያለ ነው። የሃይላንድ አካባቢ ነው የሚተከል ውሃ በአካባቢ ያለው ባዮዳይቨርሲቲዎች እየጠፉ ነው። ግን እሱን መተካት የሚችል ሌላ ምርምር ጥያቄ ዘንድ ብንሄድ ለአርሶ አደሩ ላይቭሊሁድ የምንተካበት ማለት ነው። ቢኮዝ ሞስት ኦፍ ዘ ፒፕል ሊቭ ኢን ኢትዮጵያን ሃይላንድ ሃይሊ ዲፔንዲንግ ኦን ዘ ኩላፕተስ ነው። በተለይ በዚህ በሃይላንድ ልጆቻቸው የሚያስተምሩ ምግባቸውን ምናቸውንም ሽጠው መልሰው የሚገዙ እናየዋለን። እየተጫነ የሚመጣን ባህር ዛፍ በልዛ ላይ ዲፔንድ ስለሆኑ ያን አጥፉት ማለት አንችልም። ነገር ግን መልሶ እነሱን የሚተካላቸው ነገር ካገኘን ያን ማቆም ስለምንችሉ፣ ግን ይሄ ከቀጠለ ባዮዳይቨርሲቲያችን እየጠፋ ስለሚሄድ ማለት ነው። ሌላው ኢንተንሲቭ ፋርሚንግ መከተል ካልቻልን አንችልም። ሜችም ቢሆን
አሁን እኛ ላንድ ፍራግመንትድ ነው 0.25 ነው አቨሬጅ ያለ በኢትዮጵያ ማለት ነው። በተለይ በአማራ ክልል መከፋፈል አይችልም። አሁን ለወጣት መስጠት አንችልም፣ ግን ሌላ ላይቭሊሁድ ስትራቴጂስ መፍጠር አንችልም ወይ? ሁሌም መሬት ላይ ሁሌም ከመሬት ጋር ከሚታገሉ ወጣቶቻችንን ሌሎች ላይቭሊሁድ ኦፕሽን ወይም ደግሞ ኦፍ ፋርም ነን ፋርም የሚሆኑ ኦፕሽኖች ምን ይሆን በእነዚህ ላይ ብንመራመር ወይም ተመራማሪዎች ብንሰራ የሚለው ነው። ሌላው አርባን አግሪካልቸርም መኖር አለበት። ፉዱን ሁሌም ገጠር ላይ ዲፔንድ ሳይሆን እነ ቻይና እና ሌሎች አሁን ኦልሞስት ቻይና ኦልሞስት ከ60% በላይ የሚሆነው ፖፑሌሽን ምግብ የሚያገኘው ከሶይል ውጭ ባሉት አካባቢ ነው። ስንጣቸው ላይ በመትከል ከአኳቲክ ስፒሺስ ፖንድ በማዘጋጀት በምን ነው። ልክ እንደነዚህ አይነት ነገሮችን ካልተከተል እንደተባለው ፖፑሌሽን የስ አለ ግሮዝ፣ ነገር ግን ይህንን ፖፑሌሽን ኮሞዴት የሚያደርግ ሪሶርስ ስላለን በዚያ ብንሰራ ለማለት ፈልጌ ነው። የኢትዮጵያ ሕዝብ ቁጥር በጣም እየጨመረ ነው ያለው። የሕዝብ ቁጥርና የፎሬስት ሪስቶሬሽን የራሱ ግንኙነት ስላላቸው እና ደግሞ ያልተማከለ የገጠር አሰፋፈር ነው አሁን እየተከናወነ ያለው ማለት ነው። እንደውሱን እኔ ዩኒቨርሲቲዎች ከሃየር ኦፊሻል ጋር የመገናኘት እድሉም ስላላችሁ በዚህ ላይ ትኩረት እንዲደረግ ስለፈለኩ ነው። ምንድነው አሁን ነባር የመንደሮች ራሱ ሰው እየተበተነ ወደ እርሻው ነው እየሄደ ያለው። ወደ ገጠሩ በምንሄድ ጊዜ በፊት ወደ ተራራ አካባቢ የነበረው አሁን ዋና የእርሻ ቦታ ላይ ነው እየገባ ያለው ማለት ነው። እና ይሄ የራሱ የሆነ ብዙ ፋክተሮች አሉት። ከፎሬስቲንግ ጋር ከሌሎች ኢኮሲስተም ሰርቪሶች ጋር የራሱ ኢምፓክት ስላለው የተጠና አሰፋፈር እንዲኖር የፖሊሲ ሰዎችን ትኩረት እንዲያገኝ ነገር እናንተ በዩኒቨርሲቲ ደረጃ ትኩረት እንዲሰጥ ጥረት ብታረጉ የሚል ነገር አለኝ። ሌላው ኤሪያ ክሎዥር እኔ ጥሩ ኤክስፔሪየንስ አይቻለሁ። እዚህ ሀብሮ ወረዳ የመጣችሁ ካላችሁ በፊት በጣም ቤርላንድ የነበረው የተቀየራለ በአጭር ጊዜ ማለት ነው። ስለዚህ ይሄንም ትኩረት አድርጎ ምናልባት የራሱ ኮሚትመንት ይፈልጋል። ኤሪያ ክሎዥር ብዙ አክተሮች ናቸው ኢንቮልቭ ማድረግ ያለባቸው ከኮሚኒቲ ጀምሮ። እሱ የተማከለ ሆኖ በደንብ የተጠና ከሆነ ከዚህኛው ይልቅ በአጭር ቀን ብዙ ነገሮችን መሸፈን ስለምንችል እሱም ትኩረት የሚያገኝበትን መንገድ ትኩረት ብታረጉ። ሌላው ኢትዮጵያ አሁን ወደ 120,000 ነርሰሪ ያላት ይላል። ከግሪን ሌጋሲው ጋር ተያይዞ ምን ያክል ሞደርን ናቸው እነዚህ የሚለው ቢታሰብበት። በተለይ አሁን እንደ ሰሜን ወሎ በርካታ ነርሰሪዎች አሉ፣ ግን ያን ያክል በደንብ ስታብሊሽ የተደረጉና ዘመናዊ አይደሉም። ስለዚህ ዩኒቨርሲቲዎች አለ፣ እኛ ምርምር አለ፣ ምናልባት በጋራ ቢያንስ እንደ ሰሜን ወሎም እንደ ደቡብ ወሎም አንድም ወይም ሁለት ሞደርን ነርሰሪዎች እንዲኖሩ በተቋም ደረጃ በደንብ የምናስብበት ለማለት ነው። ችግኝ ዝግጅት ጀምሮ እስከ ተከላ ቦታ እስከሚተከሉ ዝርያዎች ጭምር በርካታ ጊዜ የሚወስድ ነው። በአንድ ወር ወይም በሁለት ወር የሚደርስ ስራ አይደለም። ከአንድ ዓመት በላይ የሚወስድ ነው እስከ ተከላው እንኳን ማለት ነው። ስለዚህ በደንብ እቅድ የሚያስፈልገው ጥናት የሚያስፈልገው አሁን የተቀመጡ ሪኮሜንዴሽኖችም ጭምር በደንብ አፕላይ የሚደረጉበት ስለሆነ በደንብ ተቀናጅተን መስራት የሚጠበቅብን ስራ ነው ብዬ ወስዳለሁ። ከዚህ አኳያ እኔ መስጠት የፈለኩት ዋናው አስተያየት በተለይ ከተሞች ላይ የሚሰሩ ስራዎች በጥናት የሚመለሱበት ሁኔታ ሰፋ ብሎ ቢመጣ፣ ለምሳሌ ከተማ ላይ ራሱ የትኛው የውበት ዛፍ ለጥላ የሚያገለግል የትኛው ፍራፍሬ ደግሞ የትኛው አካባቢ ላይ ምን ቢደረግ የሚለው በደንብ ተጠንቶ የሚመጣበት ሁኔታ ቢኖርና ብንታገዝ የተሻለ ስራ መስራት እንችላለን። ከዛ ውጭ ግን የቀረቡት ነገሮች ዋና የራሳችን ስራዎች ናቸው፣ ትኩረት አድርገን እንሰራለን። ከፖሊሲና ህግ ከማስተግበር አኳያ ከባህር ዛፍ ጋር ተያይዞ አሁን እኛ ከተማ ላይ በተለይ ከተማው ላይ መውጣት አለበት የሚል እንደ ከተማ አስተዳደር በምክር ቤት ተወስኗል። ግን እንደ ክልል ደግሞ ፓኬጅ ውስጥ የወጣ ነገር የለም። አሁንም ዛሬ ሙሉ ቀን ባየሁት ነገር አከራካሪ የሆኑ ነገሮች አሉት። ያስፈልጋል አያስፈልግም የሚለው ላይ ግን ከተሞች ላይ ምን መደረግ አለበት የሚለውን ደግሞ ሁሉም የድርሻውን ወስዶ መስራት የምንችልበት ሁኔታ ቢኖር መልካም ነው። ምክንያቱም ከፍተኛ ኢፌክት ስላለው ከተማ ላይ ዛፉ እስትንፋሴ ልጠብቅ እንደራሴ። የተወደዳችሁ ተመልካቾቻችን ለዛሬ ያሰናዳነው ፕሮግራም ይህንን ይመስላል። ከዝግጅቱ ጋር ከእናንተ ጋር የነበርኩት ካሳሁን ኃይለ ሚካኤል ነኝ። ከቀሪ የአማራ ሚዲያ ኮርፖሬሽን ፕሮግራሞች ጋር ጥሩ ጊዜን ተመኘ።